ወንቅሸት ገብርኤል ገዳም አምሳለ ኢየሩሳሌም ወንቅሸት ገብርኤል ገዳም አምሳለ ኢየሩሳሌም ወንቅሸት ገብርኤል ገዳም አምሳለ ኢየሩሳሌም ወንቅሸት ገብርኤል ገዳም አምሳለ ኢየሩሳሌም። ስሜ እንዳወቀ ሙሉ እባላለሁ። የትውልድ ቦታ ምስራቅ ጎጃም ማሻከል ወረዳ ሲሆን የምኖረው ለስራ ጋምቤላ ክልል ነበር እና እዛ በምኖርበት ሰዓት ሳይሆን ማለት ነው በተለያዩ በኃጢአት ሱሶች ተወድቄ የነበረ እና እዛ ሁለት አይኔን ሙሉ በጸና ታመሜ 1 ዓመት ተግማሽ ያህል ስሰቃይ ኖሬ ከዛ በኋላ ደግሞ እየዋለ እያደረ ሰውነቴ እንዳለ በቃ ሌላ በሽታ እንዳለ ሁሉ ሰውነቴ ታመው ከዛ በኋላ ሐኪም ቤት ሄጄ ስመረመር በተጨማሪ ኤችአይቪ አለብህ ተባልኩ። ከዛ በኋላ እንግዲህ አይኔ ሁለት አይኑ እንደዚህ ታመሜ በተጨማሪ ደግሞ ይህንን በሽታ ኤችአይቪ ካለብኝማ የምሞትበትን ቀን ነበር የምጠባበቀው። ተስፋ ቆርጬ ማለት ነው። እንዲሁም ራሴን ሁሉ ለማጥፋት እና ሁሉ ነው ያሳስበኝ። ከዛ በኋላ ወንቅሸት ገብርኤል መጥቶ የተጠመቀ ልጅ ነበረ። እዚህ ዓመት ምናምን ቆይቶ ተፈውሶ የወጣ ልጅ አለ። ቤተሰብ ነው እሱ። እዛ ነው መሄድ ያለብህ ምናምን አለኝ። ከዛ በኋላ 2010 ሰኔ 18 አካባቢ ገባሁኝ። ከዛ በኋላ እንደመጣሁ ወዲያውኑ ነው የተፈወሱት ማለት ነው። ከኤችአይቪ ከአይን በሽታ እዚህ ወንቅሸት ገዳም ሁሎች እንዳሉ ምግብ ራሱ ከአንድ ዓመት በላይ ያህል በራሱ በገዳም ወጪ ነው ማለት ይቻላል። ምግቤንም ችሎ ከበሽታ ሁሉ እንደዚህ ፈውሶኛል። 2010 ወደ ስመጣ ተመረመርኩበት ቦታ እዚህ ሰኔ 2010 ሰኔ 18 ነው የገባሁት። ግን እንደመጣሁ ብፈወስም የወንቅሸት ደግሞ ፍቅሩም አይለቅም። 2 ዓመት ነው በባለ 2012 የደብረ ዘይት ኮሮና ሲመጣ ነው የወጣሁት እና የዚያን ወጥቼ በዛኛው እዛው ራሱ ዶክተሩ ጋዛኛው ዶክተር ስመረመር ለምን ፈለከው መመርመሩን አለ አላወቀኝም ስላለኝ ማለት ነው። ከዛ ሰርግ አስበህ ነው ልታገባ አስበህ ነው ወይ ምናምን አለኝ። አዎ ሰርግ አስቤ ነበር ምናምን። ከዛ በኋላ ጥሩ ነው መመርመር ጥሩ ነው ውጤቱን ባናየው ቅድሚያ ራስህን ለማወቅ መምጣት በጣም ደስ ይላል አለኝ። ከዛ በኋላ እኔ እንደዚህ አላልኩትም መጀመሪያ። ከዛ ውጤቱ ምንም አይነት በሽታ የለብህም መልካም ጋብቻ ምናምን አለኝ። ከዛ በኋላ እርግጠኛ ነህ ስለው 2010 ላይ እኮ አለብህ ብለህ ነበር ምናምን ስለው ኧረ በፍጹም እኔ አላልኩም ምናምን አለ እና አባታችን አንዳንድ እዚህ ሲመርቁ ማለት ነው ከነበረባችሁ በሽታ የለብሽም የለብህም ለመባል ያብቃችሁ ይላሉ እና በቃ ከነበረብኝ ሁሉ አሁን ከኤችአይቪ ከአይን ህመም ተፈውሻለሁ። እኔ ንግግር አልችልም እንኳን እዚህ በሚያስፈራው መድረክ ይቅርና ተናግሬ አላውቅም። ግን መመስከር ምንም ነገር እንዳልተደረገልኝ ዝም ብዬ ከሚሄድ መመስከር ግዴታዬ ነው ብዬ የቆምኩት። እሺ አሁን ለእኔ የደረሰ አምላክ ዮሐንስ የወንቅሸቱ ቅዱስ ገብርኤል የአባ ዮሐንስ እንባና ጸሎት ለእናንተ ይድረስላችሁ። እኔ በሰይጣን ማሰሪያ ከልጅነት ጀምሮ ታስሬ ነበር የምኖረው። ሀይሮዬንም ያጨናንቀኝ ነበረ። እንደገና ደግሞ ልቤን እያሸበረ ያስለቅሰኝ ነበረ። ምንም አይነት ሰላም የለኝም ነበረ። ሆዴን ደግሞ ነፋፍተኝ ያረገዘኝ ሴት ነበር የምመስል። ትምህርት ቤት እንኳን ሲሄድ ማለት ነው በሻርፕ ነበር ሸፍኔው የምገባ። አሁን ግን ራሴን በጣም ያመኝ ነበር። አሁን ግን ከዚያ ሁሉ በሽታ ተፈውሼ ድኜ ጤናዬን አግኝቼ እገኛለሁ ማለት ነው።
ለእኔ የደረሰ ቸሩ እግዚአብሔር ለእናንተ የሚድረስላችሁ። እንዲሁም ደግሞ እናቴ እኔ ሳውቃት ጀምሮ ምንም አይነት ሰላም የላትም ነበር። መንፈስም ነበረባት። ደግሞም ምግብ ማያስበላት፣ እንቅልፍ ማያስተኛት፣ ከሰው ጋር ምንም አይነት ሰላም የላትም ነበረ። አሁን ግን ወንቅሸት ቅዱስ ገብርኤል ደርሳ ከሄደች ወዲህ ሰላሟን አግኝታ የሰላም እንቅልፍ እየተኛች እንደ ማንኛውም ሰው ሰላማዊ ሰው ሁና ትገኝልኛለች። ለእኛ የደረሰ ለእናንተ የሚድረስላችሁ። አባቴ ደግሞ እንዲሁ የጨጓራና የሳል በሽታ ነበረበት። እጅና እግሩንም ይቆረጣጥመው ነበረ። መድኃኒት ይወስዳል፣ አይድንም ነበር። ወንቅሸት ከመጣሁ አንስቶ ግን መድኃኒቱን ትቶ ጤናውን አግኝቶ በሰላም ይገኝልኛል። እናትና አባቴ ምንም አይነት ፍቅር የላቸውም ነበር። ሁልጊዜ ለመለያየት ነበር ቀን ሲቀጥሩ የሚኖሩት። ሽማግሌም ቢሆን ሁልጊዜ እነሱን ለማስታረቅ ሰልችቶ ነበር የሚኖረው። አሁን ግን በአባታችን በአባ ዮሐንስ ስም በጸሎት በቦታው ቃል ኪዳን በቅዱስ ገብርኤል አማላጅነት ሰላም ሆነው በአንድነት ይኖሩልኛል ማለት ነው። ያን ያደረገ እግዚአብሔር ይመስገን። እንዲሁም ደግሞ እህቴ ልጅ እየወለደች እያለ ጽንሱ እየተበጠበጠ እየወጣባት በጣም ስትቸገር ነበርና ከዚያ ተጨማሪ ደግሞ በሽተኛ ሁና ነበር ተስፋ ቆርጣ የምትኖረው። ወንቅሸት ቅዱስ ገብርኤል ደርሳ ሂዳ ግን ልጅም ወልዳ ጤናዋንም አግኝታ በሰላም እየኖረች ትገኝልኛለች። ለእኛ የደረሰ ለእናንተ የሚድረስላችሁ። ከረጅም ባጭሩ ነው። ያው ቤተሰቦቿ ብዙም ሰላም የለ በረከትም የለ ነበረ። እንደገና ደግሞ ዝም ብሎ የባዘነ ህይወት ነበር። አሁን ግን እግዚአብሔር ይመስገን እንደ ማንኛውም ሰው ሰላም እየኖሩ ይገኝልኛል። ለእኛ የደረሰ የወንቅሸቱ ቅዱስ ገብርኤል አምላከ ዮሐንስ ለእናንተ የሚድረስላችሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። አባታችን እግዚአብሔር አምላክ ይጠብቅልን። አባታችን ለእኛ ህይወታችን ናቸው፣ ምግባችን፣ ልብሳችን ናቸው። እኔ ለራሴ ካለነሱ ምንም አይነት ተስፋ የለኝም። አባታችን እግዚአብሔር አምላክ ከምንለው ከምናስበው በላይ እድሜያቸውን ያርዝምላቸው፣ ሰላማቸውን ያብዛልን። ከሰሩት በላይ እግዚአብሔር አምላክ ሰርተው ለማየት ያብቃል። ጠላታቸውን የእግራቸው መረገጫ ያርግልን። አይናቸውን ጨለማ፣ እግራቸውን ቄጠማ፣ ኃይላቸውን ደካማ ያርግልን። የገዳማችን የአባታችን ጠላት አባታችን ሰላማቸውን ያዛልን። ስላዳመጣችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር። ስሜ አስቴር ወንድነው ይባላል። የመጣሁት ከሰሜን ወሎ ከመቄት ወረዳ ሲሆን በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኢነት በአባታችን በአባ ዮሐንስ ተስፋ በላይ በእንባ በጸሎታቸው የተደረገልኝ ታምር ከረጅም ባጭሩ እንዲህ ስል እመሰክራለሁ። እኔ ለመጀመሪያ ጊዜ ስመጣ ሃይምሮዬን ታስሬ አትድንም ተብዬ ቤተሰቦች እንኳን ማስታመም አቅቷቸው አምጥተው ጥለውኝ ነው የሄዱት። ነገር ግን አባታችን ለተገፉት ቤተሰብ ለሌላቸው ለተጣሉት ነውና አስታሞ አድኖ አሁን እንደማንኛውም ሰው ሃይምሮዬን አውቄ ታዩኛላችሁ። ለኔ የደረሰ የወንቅሸቱ ቅዱስ ገብርኤል የአባታችን የአባ ዮሐንስ ተስፋ ማርያም እንባና ጸሎት ለእናንተ ይድረስላችሁ። ደግሞ ይህ ብቻ አይደለም፣ በቤተሰብ ውስጥ ፍቅር፣ ሰላም የለም። እናትና አባቶች ቤት ሁሌ እህታችን አሁን እንዳለችው ሁሌ ሽማግሌ እንደተመላለስ ሰልችቶ ነው የሚኖር የነበር። ፍቅር የለም፣ ሰላም የለም። እየሰራን የት እንደሚሄድ አይታወቅም የነበር። ወንቅሸት ቅዱስ ገብርኤል ግን ሳናውቀው እሱ አውቀን እዚህ መተን ቤተሰባችን ፍቅር፣ ሰላም፣ በረከት ሆኖ ይገኛል። ለእኛ የደረሰ ለእናንተ የሚድረስላችሁ። እልል ብላችሁ እግዚአብሔርን አመስግኑ። ሌላ ደግሞ እናትና አባቴ ሳውቃቸው ሁሌ ታማኝ፣ ጸበል፣ ሐኪም ቤት ነው ሁሌ የሚሄዱ። አባቴ በወር አንዳንድ ማዳበሪያ ክኒና ነው የሚያመጣ። ነገር ግን ያን እየተጠቀመ ሰውነት የተቃጠለ እሳት ሆነ ነው እንጂ ለውጥ የለም ነበር። አሁን ግን ወንቅሸት ከመጣ በኋላ ክኒንም የለ፣ ሐኪም ቤትም አይሄድም፣ ጠንቋይ ቤትም የለ። እንደውም የባዕድ አምልኮ ያመልኩ ነበር። የአባታችን የአባ ዮሐንስ ተስፋ ማርያም የወንጌል ስብከት በመስማት ብቻ እግዚአብሔርን ፈጣሪያቸውን አውቀው አሁን የባዕድ አምልኮን ትተው እግዚአብሔርን እያመሰገኑ ይገኛሉ። ለእኛ የደረሰ ለእናንተ የሚድረስላችሁ። ሌላ ደግሞ በዘንድሮው ዕለት አባቴ በጣም አይኑን ታሞ ነበርና ኦፕሬሽን አድርገውት ሐኪሞች እና እንኳን ሊሻለው ጸባዩ በጣም ባሰበት ደውለው አባትሽ ታሟል፣ ለአባታችን ለወንቅሸቱ ንገሪልን ሲሉኝ እንኳን በቦታው ተገኝቼ ነውና ከውጭ ሆነው አምላከ ዮሐንስ አምላከ ገብርኤል ሲሉ ፈጥነህ ትደርሳለህ ለእኔም ድረስልኝ ብዬ ነገርኩት። አሁን በቀደም ደውለው አባትሽ እሱን አላገኘሁትም፣ በእርግጥ እህቴን ነው፣ ግን አባትሽ አይኑ እያየለት ድኗል፣ ተፈውሷል ተብያለሁ። ለእኔ የደረሰ ለእናንተ የሚድረስላችሁ። እልል ብላችሁ ፈጣሪን አመስግኑ። አባታችን ገዳማችን ይጠብቅልን።
ሀገራችን ሰላም ያድርግልን። በእውነት የሚያነቡትን ሀሳባቸውን ሁሉ ያሳካልን፣ ጠላታቸውን ከእግራቸው ስር ይጣል። ወስብሐት ለእግዚአብሔር። በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤልና በቅዱስ ዮሐንስ ተራዳይነት እንዲሁም በአባታችን እንባና ጸሎት የተደረገልኝን ከብዙ በጥቂቱ ለመናገር ስለፈለኩኝ እግዚአብሔር ፈቅዶ እዚህ አቆሞኛል። እኔ እግዚአብሔር ያደረገልኝ ብዙ ታምር ነው፣ ግን ከብዙ በጥቂቱ ደግሞ ለመናገር ሞክራለሁኝ። አባታችን ቀድሞ ከዚህ እግዚአብሔር እንደ ቸርነቱ እንደ ባህሪነቱ ቀድሞ አባታችን ላከልን። አባታችን ሁሉን ነገር አዘጋጅተው ጠበቁና እኛን ደግሞ የወደቅነውን እያነሳ የጠፋነውን እየፈለገ እግዚአብሔር አምላክ እንደ ቸርነቱ እዚህ የተቀደሰው ቦታ ላይ አምጥቶ ሁሉ ነገር ተደርጎልናል። ግን ከተደረገልን ደግሞ ከብዙ በጥቂቱ እንዲህ ስል እናገራለሁኝ። መጀመሪያ ይቅርታ፣ ስሜ መታደል ደጉ ወይም ወለተ ስላሴ ይባላለሁ። የመጣሁት ከምዕራብ ጎጃም ዞን ከደቡብ አቸፈር ወረዳ ነው እና የተደረገልኝ እኔ ፍዝዝ ድንግዝ አድርጎ ሁሉን ነገር ተስፋ አስቆርጦ በየጸበሉ ሂጄ ነበረ። በየጠንቋይ ቤቱ ስዞር ስንከራተት ቆይቼ በኋላ መጨረሻ ላይ ተስፋ ቆርጬ ሁሉም ነገር ተሟጦብኝ ቁጭ ብዬ እያለሁኝ ግን እግዚአብሔር አምላክ እንደ ቸርነቱ የወደቁትን የሚያነሳ የጠፉትን የሚፈልግ አምላክ በመንፈስ ቅዱስ የጥሪ ደብዳቤ ደርሶኝ ከዚህ መጣሁ። መጥቼ ግን ሁሉም ነገር ጭንቅላቴ ላይ ድንጋይ ሸከምኩ ነው መስለኝ። እኔነቴን አላውቅም ነበር። ዝም ብዬ በደመ ነፍስ ግን ከሰው ጋር ውል ነበር፣ አድር ነበር፣ እኖር ነበር። ግን እግዚአብሔር እንደ ቸርነቱ እዚህ ቦታ ላይ ከመጣሁ ጀምሮ ግን ሁሉ ነገር ተቀይሮልኝ ዛሬ ሃይምሮዬን አውቄ ሰውነቴን አውቄ የሚያጠፋና የሚያለመውን ነገር ለይቼ አውቄ በአባታችን እንባና ጸሎት ሁሉ ነገር ተደርጎልኝ እገኛለሁ። ይህን ላደረገ አምላክ እግዚአብሔር የሰራዊት አምላክ እልል ብላችሁ አመስግኑልኝ። ሌላው ደግሞ ፍቅርም የለንም ነበር፣ ሰላምም የለንም ነበር። በቤተሰብም ሆነ በእኔ ከሰው ጋር ያለን ግንኙነት በቃ መጥፎ ነገር ሳናደርግም ሁሉ እንዲሁ የጎላ ነገር ባናደርግም እንኳን ሰው ደርሶ ጥላቻ ያሳድርብን ነበር። ከሰው ጋር ፍቅር የለንም ነበር። ዛሬ እግዚአብሔር የተመሰገነ ይሁን፣ ሁሉ ነገር ተደርጎልን በፍቅር በሰላም እንገኛለን። ይህን ላደረገ አምላክ ለሰራዊት ጌታ ልል ብላችሁ አመስግኑልኝ። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በበረሃው ላይ እንባና ጸሎት የተደረገኝ ታምር ልመሰክር ቀርቤያለሁ። የተደረገልኝ ታምር የአጃ ክንታሮት ነበር ወጥቶብኝ ነበር እና መጓዝ አልችልም ነበር። ውስጥ እግሬ ላይ ነበረ እና በጣም ያቃጥለኝ ነበር። ነገር ግን እኔ አባታችንን አላውቃቸውም ነበር እና 30 ላይ ነበር እግሬ ላይ ወጥቶብኝ ነበር። እግሬ ወደ ውስጥ ሰርጎ ጭቃ ሲገባብኝ በጋሬጣ እየኮረኮፍ ነበር የማወጣው። ከዚያውኑ እያለቀሱኝ ማንም አይዞሽ ብለኝ የለም ነበር። ከዚያውኑ አባታችን የሆነች ልጅ ናት፣ የአዴት ልጅ ናት። ወንድሸት ገብርኤል ብትሄጂ እኮ እጹብ ድንቅ ነው ትድኛለች ስለኝ ነበር። ነገር ግን ከዚያ አባታችንን ቅዱስ ገብርኤል አባቴ ቦታውን አስደርቀኝ እኔ ሰውም የለኝም ብዬ ከዚያ ዝም ብዬ ግፋኙን መጣሁኝ። የሐምሌ ገብረ 2011 የገባሁት 2 ወር ባልሞላ የእግሬ ክንታሮት ሁሉም ወጦልኝ ዛሬ እንኳን በጫማዬ እንኳን በእግሬ ይቅርና በጠጠሩ ብጓዝም አያመኝም። እልል በሉልኝ። ሁሉም ተፈውሻለሁ። ሌላው ደግሞ አያቴ በአፏ ደም ይወጣ ነበር። በበረሃ ስለምኖር አልያትም ነበር። ከብዙ ዓመት ተለይቼ ነበር ምኖር። ከዛውኑ ልጄ ወይ በአፌ ደም ይወጣል እንዴት እንደሆነ አላውቅም ትለኛለች። ከዛውኑ እናቴ ለምንድነው የገብርኤልን ጠበልና እምነት አምጥቻለሁ ከወንቅሸት እንችና ተስለሽ ጠጪው አልኳት። ከዛ ተስላ ስጠጣው ያካፋ ያለው ደሙ ሁሉ ምንም ታጠጣሁት በኋላ ትቶኛል ብላ ነገረችኝ። እልል በሉልኝ። ሌላው ደግሞ እናትና ልጁ ለብዙ ዓመታት አብረው አይኖሩም ነበረ። በደምም በምንም ተለይተው ሁሌ እንደ ውሻ ሲናከሱ ነበር የሚውሉ። ጓሮና ጉሮሮ ሁነው በምንም በላይ አስታራቂ አስቸግረው ነበር የሚኖሩ። አያቴ የእግዚአብሔርን አስኬን ጭና እንደ ውሻ ነበር ሲነካከሱ የሚውሉ። ከዛም መላው ጠፋኝ። እኛም ስነት የልጅ ልጅ ነበርኩኝ። ሆያለውን አስመጣች ልታስደበድበኝ እያለ የሽማግሌና የፖሊስ ነበር የሚያመለክት አጎታችን። ከዚያውኑ መላው ጠፋኝና
የለወጡ አባት ናቸው እኮ። ምን አሉ? ምን ሰርተዋል? እንደዚህ እንታል ግን ምትናገሩላቸዋለሁ። ምንም ሊረዱኝ አልቻሉም። በጠዋት በጠባም በመሸም በቃ አባታችንን ሳያነሱ አይውሉም ነበር በክፉ ነገር። ከዛ አሉ የበላው መናይ ግን ከነዚህ ሰዎች ለየኝ። እኔ ሰው ባጣም በቃ እኔ በሌላ ሀገር ስለሌኝ ምንም አልቻልኩም አልኩና አለቀሱኝ። ከዛ አሉ እንዲያው ታምር አሳየኝ እኔ ቆሜ መሰክራለሁ አልኩኝ። ከዛ አሉ እነዚያ ሰዎች በሳምንት ቅዳሜ ከቅዳሜ አንስቶ 40 ሺህ ብርና 50 ሺህ ብር ነበር የሚያፈራ። 3 ሰራተኛ ነበር አስቀጥሮ የሚያሰራ። ከዚያ አሉ የዚያ ሰው ንብረቱን ሁሉም ወድሞ ላብድ ነው። የት አባቴ ልሄድ ለመድ ግን እንዴት ልሆን ይለኛል። ይመጣና ያክስቴ ልጅ ነው ሂድና ጸበል ግባ ስለው አሁንም ያ በሚያሳዝን ሁኔታ የሚናገረው ቃል አልተውም ነበር። ከዛ አሁን ረቶ አንተ ሰው ተው ስለው ምንም ሊረዳኝ አይችልም። ከዛ ግን በቃ ታምር አሳየኝ ቅዱስ ገብርኤል አልኩኝ። የዛ ሰው አበርኩኝ በቃ ሊያብድ ነው። በመኪና ግባ ግባ ይለኛል። እዚህ ባርም ግን ምንም ሰገቢያ እዚህ ይሁን አይሁን አላውቀውም። የት አባቴ ይሄዳልና ስራውንም ሁሉንም ትቶ የሚያሰራውን ስራ ለሌላ ሰው አከራየው። ከዚያውኑ መጨረሻ ላይ ህይወቱ ተበላሽቶ ዛሬ ምንም በቃ ያው ኑሮ ካሉት ኑሮ ነው እንደምንም ሆኖ ይኖራል። እና የአባታችንን አትንኳቸው ለማለት ፈልጌ ነው። እንደዚህ ሆኖ ዛሬ ምንም ህይወትም የለውም። ዝም ብሎ ኑሮ ካሉት መቃብር ይሞታል እንደሚለው ሁሉ ኑሮ ብሎ ተቀምጧል። ለእኔ ደረሰ፣ ለእናንተ ይድረስላችሁ። ስሜ መቅደስ ይግለጡ እባላለሁ። የመጣው ከጉራጌ ዞን ነው። የክርስትና ስሜ አክሊለ ማርያም። እኔ በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በእንባቸውና በጸሎታቸው በግፋቸው በመከራቸው እሳቸው ግፍና መከራ በተቀበሉት ያደረጉልኝ ታምር በተለይ በትናንትናው ዕለት ላይ ለእኔ ያደረጉልኝ ታምር እንዲህ ስል እመሰክራለሁ። ወንድሜና አባቴ ብዙ ጊዜያቸው ነው። ተጣልቶ በጣም በብዙ ነገር እየተፈላለጉ ነበር። ከዛ ደግሞ ትናንትና ስደውል በጣም እሱም በቃ እሱን አጥፍቼ እኔም እጠፋለሁ ብሎ እንትን ቤቱን አፍርሶ የትም እንደሚሄድ አላውቅም ምናምን ብሎ ነገረኝ። ከዛ መልሼ ለወንድሜ ስደውል አንተ ወንድሜ ምንድን ነው እንደዚህ የምታረግ ምናምን ተው ተመለስ ስለው እኔ አልመለስም አለኝ። ከዛ ሲለኝ አልቅሼ ወንቅሼቱ ቅዱስ ገብርኤል የበረሃው መናኛ አባታችን እንግዲህ በእሱ እንባና ጸሎት ነው ያለነው። የደረስን በእሱ እንባና ጸሎት ነው። እንግዲህ ደርሶ የእነሱንም ሰላምና ፍቅር ይስጡልን ብዬ አልቅሼ ስልኩን ዘጋሁት። ከዛ እሱንም ቤቱን እያፈረሰ ነበር። ከዛ ደቂቃ ሰከንድ ሳይሞላ እሱንም ቤቱ ማፍረሱን ትቶ ታርቆም አለምንም ስንት ሽማግሌ ሊያስታርቃቸው ቢያሉት አለምንም ሽማግሌ አለምንም ሰው በአንድ ታርቆልኝ በሰላም በፍቅር ዛሬ አብሮ እየበሉና እየጠጡ ይገኙልኛል። ከዛም ደግሞ ቤታችንን ብዙም ሰላም የለም። በጣም ምንም ነገር ሰላምን ፍቅርም አልነበራቸውም። በአባታችንም ባና ጸሎት አሁን ሰላም ፍቅር ሆኖ ረድኤት በረከት ሆኖ ምንም በቃ ሰው ሁሉ የአካባቢ ሰው አረ እነሱ ምንድን ነው እንደዚህ የሆኑትን ትናንትናስ እንደዚህ አልነበሩ እርስ በራሳቸው እንደ ውሻ ሲባሉ የነበረው አሁን ምን አግኝቶ ነው እንደዚህ የሁሉ ሳስቡት እንደዚህ እየተስተካከለላቸው የሚያደርጉትን ሁሉ ከሰው በላይ ነው ምንድን ነው ብሎ ሰው ራሱ በጣም በእኛ እየተገረመ ነው ያለው። ይሄ ሁሉ የተደረገው በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነትና በአባታችን እንባና ጸሎት ነው። እልል ብላችሁ አመስግኑልኝ። እኔም ደግሞ ልብስ ማጠብ አልችልም ነበር። ልብስ ሳጥብ 2 ልብስ ሳጥብ ይሄ እንዳለ እጄ ቆዳዬን ተላልጦ እንትን ደም ነበር የሚፈሰው ማለት ነው። ከዛ በኋላ ምንም ግራ ይገባኛል። ቢያንስ ባጥብ 2 የቀየርኩት ልብስ ብቻ ነው ከ2005 ጀምሬ ማለት ነው። ከዛ በኋላ 2011 እዚህ እንደመጣ 1 ወር ነው ምናምን እንደቆየው እጄ እንዳለ ፈነዳቶ ወጥቶ አሁን እንደማንኛውም እንኳን 2 እና 3 ልብስ የፈለኩትን አክል ልብስ እያጠብኩ እገኛለሁ። የወንድሜ ሚስትም ደግሞ እንትን እርጉዝ ነበረች። ከዛ ሐኪም ቤት አንዱ ሐኪም ቤት ስትሄድ እኛ አንችልም ብሎ ወደ ሌላ ሐኪም ቤት ተጻፈላት።
ከዛ በዛኛው ሐኪም ቤትም ስትሄድ ዝም ብሎ እያገላበጡ ሰዓቱን ጨረሱ። ከዛ ወንድሜ የአባታችን ስዕል አድነው ወስዶ ደቂቃ እንኳን አልሞላም ወስዶ ከሆዷ ላይ ሲያደርገው ወዲያውኑ ሴት ልጅ ወልዳ በሰላም ትገኝልኛለች። ወንድሜ ምስል ብላችሁ አመስግኑ። አንዷም ደግሞ እንደዚህ ብዙ ጊዜ ኦፕሬሽን ሆና ብዙ በቃ በሽታው ላይ አልታወቀም። ሲነሳባት ውሃ በብረት ድስት ሲጣድና ያንን የፈላውን ውሃ በአይላንድ እየተጨመረ ከሰውነቷ ላይ ነበር የሚታሸው። ከዛ እዚህ እምነትና ጸበል ወስጄ በሰጠኋት ቀን ጀምሮ ቁርጠት የለ ቁርጡማት የለ ያ ሁሉ በየሰዓቱ ሄዳው ብርሽ የምትደረገውን አሁን ሙሉ ጤና አግኝታ በሰላም ትገኛለች። እልል ብላችሁ አመስግኑልኝ። ይሄ ጨርሼው አይደለም። ይሄ ላደረገው ለልዑል እግዚአብሔር ለቅዱስ ገብርኤል ክብር ምስጋና ለእሱ ይሁን። አባታችንን ለዘላለም ያኑርልን። አባታችን አትንኩብን። ጠላታቸውን የእጃቸው ጭብጥ የእግራቸው እርግጥ ያድርግልን። በእግራቸው በታች ይጣልልን። አባታችንን ኃይላቸውን አበርትቶ ክንዳቸውን አጠንክሮ ያሰቡትን አሳክቶ ቸሩ መድኃኔዓለም ፍጻሜያቸውን መጨረሻቸውን ያሳምርልን። እንደ ትብ ያለምልምልን፣ እንደ ዋርካ ያስፋልን። ክፉ ነገር አይካብን። አባታችን እድሜያቸውን ያስረዝምልን። እንደምን ዋላችሁ? ያው እኔ በእመቤታችን አማላጅነት በቅዱስ ገብርኤል ተራዳኢነት በአባታችን የማና ጸሎት የተደረገልኝ ተአምር እንዲህ ስል መሰክራለሁ። እኔ የመጣሁት ከደቡብ ጎንደር ታሽከይት ወረዳ ነው። አወቅ ካሳ ይባላል። እኔ ያው አእምሮዬን ራሴን ያመኝ ነበር በጣም አሁን ግን እዚህ በመምጣቴ ድኜ ተፈውሼ እገኛለሁ። እንደገና ደግሞ እንቅልፍ በቃ 24 ሰዓት ነበረ፣ ምን አልነቃም ነበር እና እዚህ በመምጣቴ ድኜ ተፈውሼ እገኛለሁ። እናቴ ደግሞ አሟት ነበረ፣ የመጣችው ባልጋ ነበረ። አሁን ግን እዚህ መጣ በመጠመቋ ድና ተፈውሳ ትገኛ። እንደ ሰው ሁሉ ድና ዛሬ በመልኩ ተቀምጣ እህል መብላት ጀምራለች። የለል ብላችሁ አመስግኑልኝ። ከትንሹ በጥቂቱ እንመሰክራለን። አባታችን እድሜያቸውን ያርዝምልን፣ ጸጋቸውን ያብዛልን፣ እድሜያቸውን እንደማትሰላ ያርዝምልን። አዳመጣችሁኝ። እኔ የመጣሁት አለፋ ወረዳ ነው፣ ቀበሌ 35 ስሜ የሚባለው ወሰና መንገሽ ነው። እኔ ማለት ነው ሃይምሮ ደንዝዞ ምንን አላውቅም ነበረ። 24 ሰዓት ታለቅስ ነው የምወጣው። ከዛም ደግሞ ልቤን 24 ሰዓት እንደደፋው ብበላም ባልበላም ሁሌ እንደተቃጠልኩ ነው የምኖረው የነበረ። ከዚሁም ደግሞ ሀዴ የ9 እርጉዝ ነው የነበረ። ሀምን አረገዘችው ታምን እየተባልኩ 24 ሰዓት ታለቅስና ትጨነቅ ነበረ። አንደዚህም መርዝም ለማውጣት አስባለሁ፣ ብዙ ሰዓትም እጨንቃለሁ። ሀዛ ግን 24 ሰዓት ታለቅስ ትኖር ግን ሀዚ ወንቅሸት በየጠንቋይም በያችን ቤቱ ክጃለሁ። ሀዛ ግን አላደረኝም፣ አልተፈወስኩም። ወንቅሸት በመምጣቴ ግን በአባታችን በወንቅሸት ገብርኤል በእግዚአብሔር ቸርነት በድንግል ማርያም አማላጅነት አሁን በሽታ ነፃ ሁኜ እንደማንኛውም ሰው ሁኜ እገኛለሁ። እንዲሁም ደግሞ አባቴ ደግሞ የደም ግፊት ነበረበት። አራስ ቤት እንኳን አይገባም። እህቴ ተዝሞ ለተመጣች ወጦ በሌላ መንደር ነው ሄደ ነበር። ከዚህ ላይ ግን መጦ በወሩ ተፈውሶ ድኖ እንደማንኛውም ሰው ሆኖ ይገኝልኛል። እኔ ለተባለ አይደል ደግሞ እናቴ ደግሞ 24 ሰዓት እንደ ጎራሽ ነው የምትውል ነበረ። ቤተ ክርስቲያን እንኳን አትሄድም፣ አትሳለምም፣ ምን አትልም። ሁሌ አመሏ ነው፣ ሁሌ ልምዷ ነው የምትባል ነበረ። ዛሬ ግን በእግዚአብሔር ቸርነት በድንግል ማርያም አማላጅነት በአባታችን እልማና ጸሎት ሀዛውን ለ24 ሰዓት ተጎራና አመሏ ነው ልምዷ ነው ትባል የነበረው እንደ ማንኛውም ሰው ሆና እንደ 15 ጣል ሆናልኝ ድናልኝ ትገኝልኛለች። ወንድሜ ደግሞ መቁረጫ ወንድማችን የነበረ ጆሮ አይሰማም፣ ተወለደ በቃ ሁሉ ጎትቶ ነው እንጂ አይሰማም ነበረ። ከዚህ ግን በመምጣቴ ግን እንደማንኛውም ሰው ሆኖ
ድሮ ተፈውሶልኝ ጆሮ እየሰማ ይገኛል። ከዚህ ደግሞ እንደገና ደግሞ የት ልጅ ነበረችና እንደ አጋጣሚ ልጅ የነበረ ጠጥላ ሞተችና የውቅሸት ገብርኤል የበረሃው መናይ ድረስልኝ እኔንም ያነሳኝ አምላክ ከዛ ሁላ በሽታ ያደንከኝ ለዚህ ጣን ድረስላት አልኩና የውቅሸት ገብርኤል መጠምጠም ያጠመጠምኳትኝ ሀዛ ግን ብላ ግን አነሳችልኝ። እኔን የሰማ አምላክ እናንተንም ይስማል። አይ ደግሞ ወንድሜ ደግሞ ቁማር ይጫወታል። ምን ይላል? ሁሉ ነገር ቁማር የሚጫወት ሀዛ ግን የውቅሸት ገብርኤል ድንግል ማርያም የበረሃው መናይ ድረስልኝ እኔን ህዝቡ ላይ በሽታ አድነኸኛል። ወንድሜን ደግሞ ህዝቡ ላይ ቁማር ሶሳ አለቅልኝ አልኩት። ሀዛ ግን ተዝመጦ ግን ሁሉን ነገር ሰማ፣ ሁሉን ነገር አየ። የሰይጣን መሆኑን አየና እንደማንኛውም ሰው ነው ይገኝልኛል። ሁሉ ነገር ሰላምና ፍቅር ሆነ ይገኝልኛል። በረከት በበረከት ሰላም ፍቅር ሆነን እንገኛለን። በረከት በበረከት ሁሉ ነገር ተሰጥቶልናል። እኛን የሰማ አምላክ እናንተን ይስማችሁ። በአባታችን እንባና ጸሎት በቅዱስ ገብርኤል ተራዳኢነት በድንግል ማርያም አማላጅነት እኔ ካንሰር በሽታ አለብሽ ተብዬ ነበር። ጉልበቴ ያልቅ ነበር፣ ግን ከዛ ሁሉ ድሮ ይኸው እግሬ ደህና ነው፣ በጣም ደህና ነኝ፣ ድኛለሁ። ጠጉሬ ሽበት ነበር፣ ጥቁር ነው ጠጉሬ ራሱ ማለት ነው። ከዛ በመቀጠል ቤት ጎንደር ነበረን እና ከዛ ጎንደር የስደት ሀገር እያለሁ ገብቼ በወንድሜ ስም ነው፣ ወንድሜ በእኔ ስም ነው አዎ ይለኛል። ግን እኔ ያለው ታምሜ መጥቼ ከስደት ሀገር ከዚህ ነው፣ ግን በውክልና ስም ነው ቤቱ ማለት ነው። 5 ዓመቱ ነው። ከዚህ ባለፈው ዝም ብዬ ብድግ ብዬ ሄድኩኝ። ሲሄድ በሌላ ሰው ውክልና ነው፣ መጋፍ የለው ምን የለው። ውክልና ምላል ለእኔ እንደነገር 6 ወር ቀርቶታል። ሄድኩኝ። አይ አይሆንም ማለት ሁሉም ሰው ማለት ነው። እኔ ግን የሰማይ አምላክ እግዚአብሔር አለ። እኔ ከዛ ቦታዎች ሊያዳር ለበጎ ነው፣ ሁሉ ነገር ያደርጋል። የአባንስ ተሰማሪም አምላክ እንባና ጸሎታቸው አያሳፍረኝም ብዬ በወዴ ነው እንደዛ አልኩት። ግን 2 ወር ባልሞላ ውስጥ ካርታና ፕላን አልቆ በራሴ ስም አድርጌ፣ ግን የኔ አይደለም የቤተሰቦቼ ነው። ነገር እስከሚስተካከል ነው በራሴ ስም ያደረገ። መጣው ልላችሁ እግዚአብሔርን ቅዱስ ገብርኤልን ድንግል ማርያምን ከዛ በመቀጠል እኔ ዱባይ ትኖር ነበርና በጣም ተቸግራ የ6 ወር ደሞዟን ቀምተዋል። በጣም አልቀሳ ለእናታችን ለማታምሬ ደውላ ነገረቻቸው። አይዞሽ ልጅ እነግርሻለሁ ለአባትሽ አታልቅሻለ። የቅዱስ ገብርኤል ጠርታ የ6 ወር ደሞዟን ሰጠቻት። ቤቴ በሰላም መታለች። ደሞዟን ይዛ እልል ብላችሁ ቅዱስ ገብርኤል እግዚአብሔር ቤተሰቦቿ ሁሉም በኮሮና ተያዙ። ሁሉም ህፃኑም እንኳን ከሷ ጋር የሚውለው ማለት ነው በኮሮና ተያዙ። እንዳጋጣሚ ደወልኩላት። ሄድ አባታችን ንገረልኝ፣ ሁሉም በኮሮና ተይዘዋል፣ እኔ ብቻ ነኝ ነፃ ነሽ የተባልኩ። አሁን እኔም ነገ ልመረመር ነው አለች። ቅዱስ ገብርኤል አለ አያሳፍረንም፣ የአባታችንን ባና ጸሎት ይደርስልሻል። እኔም ከሽባነት እንዲያደረገ የአባታችንን ባና ጸሎት ላንቺማ ይደርስልሻል አልኳት በሙሉ እምነት። ከዛ እሷ ድጋሚ ስትመረመር ነፃ ናት፣ አልተያዘችም። ግን ሁሉ ከዛ ለሌላች ከዛ በመቀጠል መጣንና ማቆያ ገባን። እኔ ወንድሜ እህቴ ሆነን ሶስታችንም። ወንድሜ ወገቤን አመመኝ ሲል ነበር። ከዛ ልክ በመጣን በ7 ቀናችን 3 ሌትር ጸበል ብቻ ነው የጠጣው። 3 ቀን ከስንዝርባል ወጣለ ከወንድሜ ጨርሰን ወጥተን 3 ሌትር ጸበል ጠጣ። 3 ቀን ከስንዝራውን ምባ ወጣለ ከተደረገልኝ ታምር በሰሞን ተደረገልኝ ታምር ለመናገር ነው። እኛ ሀገር ሰሞኑን በጣም ረብሻ ነበረ እና አገሩ በሙሉ እየተቃጠለ ነበረ። እኔ እዚህ በቦታው በመቀመጤ እዚህም ስቀመጥ መልካም እየሰራሁ አይደለም የተቀመጥኩት። ምንም መልካም የምሰራው ነገር የለም። ግን የአባታችንን ባና ጸሎት እንኳን አይደለም የኛ ቤት ሰፈሩ በሙሉ ሳይቃጠል ድኗል። እልል ብላችሁ እግዚአብሔርን አመስግኑ።
ይበቃል። በደንብ ልልብላችሁ። ሌላው ደግሞ መስክሪታ ብዬ ነው። አንዱ ጓደኛዬ የኮምቦልቻ ልጅ ናት፣ ገነት ትባላለች። 43 ዓመት ሙሉ መውለዳችን ነው እና ጸበልም ስትሄድም አትወልድም ሐኪም ቤትም መውለዳችን ተብላ ነበረ። ታገባለች፣ ትፈታለች፣ ታገባለች፣ ትፈታለች። ግን እዚህ ወንቅሸት መጣ ሳምንት መሰለኝ የተጠመቀችው። ሳምንት ተጠመቃ ሄዳ አሁን ወንድ ልጅ ይዛል። ይሄን ብላችሁ እግዚአብሔርን አመስግኑ። ሌላው ደግሞ እኔ ብዙም አንደበት የለኝም ይቅርታ። ግን ሌላው ደግሞ አጎቴ መጀመሪያ ላይ ኮሮና ተይዞ ነበረ። የኖራው መናኛ ብርሃንስ ተስፋ ማርያም ባና ጸሎቶት በስደት ላሉትም ልጆቹት ይደርሳል። ለኔ ይደርስልኝ እሱ ከፈወስኩልኝ ቆሜ እናገራለሁ ይመሰክራለሁ እየነበረ አጎቴ ከኮሮና በሽታ አድኗል። ለምን ብላችሁ ተፈ